እንደምን አላችሁ ውድ ተማሪዎች። በዛሬው ዕለት የምናየው የ12ኛ ክፍል የኢኮኖሚክስ ትምህርትን ዩኒት 1 ዘ ፋንዳሜንታል ኮንሰፕትስ ኦፍ ማክሮ ኢኮኖሚክስ የሚለውን በአጠቃላይ 100 ጥያቄዎችን በማዘጋጀት የእነሱን መልስና ማብራሪያቸውን እናያለን። የዛሬው ትምህርት ዋናው ዓላማ ምንድነው? ተማሪዎች ለክፍላቸው ፈተና እንዲሁም ደግሞ ለኢንትራንስ ኤግዛም ጥሩ ዝግጅት እንዲኖራቸውና ጥሩ ውጤት እንዲያመጡ ለማስቻል ነው። ዓለም አቀፍ ጥናት የሚያሳየው እንዲሁም ደግሞ የጎበዝ ተማሪዎች ልምድ ብናይ ውጤታማ የሚሆኑት እንዴት ነው? ተማሪዎች ብዙ ከማንበብ ይልቅ ብዙ ጥያቄዎችን ቢሰሩ ያነበቡትን እንዳይረሱ ያግዛቸዋል። ያነበቡትን የማይረሱ ከሆነ ደግሞ ያው ውጤታማ ይሆናሉ፣ ጥሩ ውጤትን ያመጣሉ በፈተናቸው። ስለዚህ እኛ የምንችለውን ሁሉ እናደርጋለን ለእናንተ የፈተና ዝግጅት። እናንተ ደግሞ ይህንን ቻናል ሰብስክራይብ እያደረጋችሁ እንዲሁም ደግሞ ለጓደኞቻችሁ በየትምህርት ቤቶቻችሁ እያስተዋወቃችሁ እንቀጥላለን ማለት ነው። ስለዚህ አሁን ወደ ጥያቄዎቹ እንሂድ። ነምበር 1 which one of the following is not macro economics question ይላል። A what determines the level of economic activity in a society? B what determines how many goods and services a nation produces? C what determines how many jobs are available in an economy? D what causes a firm to grow? ኦኬ ዲ ምንድነው? what causes a firm to grow ይሄኛው ምንድነው? የኢኮኖሚክ ማክሮ ኢኮኖሚክ ጥያቄ አይደለም ነው። ከዚህ ከላይ የተዘረዘሩት በሙሉ የማክሮ ኢኮኖሚ ጥያቄዎች ናቸው። ኦኬ ነምበር 2 technological change has the largest impact on which form of unemployment? A fictional unemployment, B cyclical unemployment, C structural unemployment, D all. C ምንድነው? structural unemployment የላርጀስት የቴክኖሎጂካል ለውጥ ማለት ነው። የቴክኖሎጂ ለውጥ ከፍተኛ ኢምፓክት ያለው የትኛው ላይ ነው? የስትራክቸራል ስራ አጥነት ወይም ደግሞ ስትራክቸራል አንኤምፕሎይመንት የሚለው ላይ ነው ከፍተኛ ኢምፓክት ያለው ማለት ነው። ነምበር 3 if the national economy is closed, a country has no interaction with the rest of the world, then A GNP is greater than GDP, B GNP is less than GDP, C GNP is equals to GDP, D all. ኦኬ ሲ ምንድነው? GNP is equals to GDP የሚለው ይሆናል። ምንድነው? ናሽናል ኢኮኖሚ ክሎዝድ ወይም ደግሞ ኖ ኢንተራክሽን ዊዝ ዘ ሬስት ኦፍ ዘ ወርልድ ማለት ከሌላው ዓለም ጋር ምንም ኢንተራክሽን የሌለው የሀገራት ኢኮኖሚ ምንድነው የሚሆነው? ጂኤንፒ እና ጂዲፒ ኢኳል ሲሆን ማለት ነው። ኦኬ ነምበር 4 which one of the following refers to the recurrent ups and downs in the level of economic activity? A economic boom, B economic through, C unemployment, D business cycle. Okay, this one is D ቢዝነስ ሳይክል ምንድነው? ሪከረንት አፕ እና ዳውን የምንላቸው እንትኖች አሉ። የኢኮኖሚክ አክቲቪቲን የሚገልጹልን ሌቭሎች ማለት ነው። ከዛ ውስጥ ይሄኛው ቢዝነስ ሳይክል እንለዋለን። ነምበር 5 one of the following is not true about the evolution and recent development of macroeconomics. Okay, A the classical view was the predominant economic philosophy until the Great Depression. B Keynesian economic is more useful for analyzing the macroeconomic in the short run. C the most recent wave of the Keynesian economic is more micro based. D monetarists argued that the fiscal policy and not monetary policy that addresses the macroeconomic problem. ዲ ምንድነው የሚሆነው?
ሞንታረስ argues that the fiscal policy and okay, number 6 what is the primary focus of macroeconomics? ማክሮኢኮኖሚክስ በዋናነት ፎከስ የሚያደርገው ምን ላይ ነው? ኤ ኢንዲቪጁዋል ዲሲዥን ሜኪንግ ቢሄቪየር ኦፍ ሃውስሆልድስ፣ ቢ ዘ ኦቨርኦል ሌቭል ኦፍ አውትፑት ፕራይስስ ኤንድ ኢምፕሎይመንት ኢን ዘ ኢኮኖሚ፣ ሲ ማርኬት ቢሄቪየር ኦፍ ሲንግል ፊር፣ ዲ አናሊሲስ ኦፍ ኮንሱመር ፕሪፈረንስስ። ቢ ምንድነው? ዘ ኦቨርኦል ሌቭል ኦፍ አውትፑት ፕራይስስ ኤንድ ኢምፕሎይመንት ኢን አን ኢኮኖሚ ማለት ነው። ስለዚህ ማክሮ ኢኮኖሚክስ የምንለው ይሄን እነዚህን የሚያካትት ነው። ኦኬ ነምበር 7 which of the following is ማክሮ ኢኮኖሚክ ቫሪያብል? ማክሮ ኢኮኖሚክ ቫሪያብል የሆነው የትኛው ነው? ኤ ፕራይስ ኦፍ ሲንግል ጉድ፣ ቢ ግሮስ ዶሜስቲክ ፕሮዳክት ኦር ደግሞ ጂዲፒ የምንለው፣ ሲ ነምበር ኦፍ ኤምፕሎይስ ኢን ኤ ፈርም፣ ዲ ኢንዲቪጁዋል ሴቪንግስ። ቢ ምንድነው? ጂዲፒ የምንለው ነው ወይም ደግሞ ግሮስ ዶሜስቲክ ፕሮዳክት የምንለው አንዱ የማክሮ ኢኮኖሚክ ቫሪያብል እንለዋለን። ነምበር 8 ዘ ኤክስፔንዲቸር አፕሮች ቱ ካልኩሌቲንግ ጂዲፒ ኢንክሉድስ ዊች ዋን ኦፍ ዘ ፎሎዊንግ ኮምፖነንትስ? ኤ ኮንሱመር ኮንሰምፕሽን ኢንቨስትመንት government spending and next export, B wages, rent, interest and profits, C only consumption and investment, D only government spending and exports. Okay, consumption, investment, government spending and next export የሚለው ምንድነው? ምንድነው ኤክስፔንዲቸር አፕሮች የምንለው ነው። ጂዲፒን ካልኩሌት ማድረግ የምንጠቀምበት ማለት ነው። ነምበር 9 ዋት ዳዝ ዘ ተርም ኖሚናል ጂዲፒ ሪፈርስ ቱ? ኖሚናል ጂዲፒ የምንለው ምንድን ነው? ኤ ጂዲፒ አጀስት ፎር ኢንፍሌሽን፣ ቢ ጂዲፒ ሜዠርድ አት ኮንስታንት ፕራይስስ፣ ሲ ጂዲፒ ሜዠርድ አት ከረንት ማርኬት ፕራይስስ፣ ዲ ጂዲፒ ፐር ካፒታ። ሲ ምንድን ነው? ጂዲፒ ሜጀር የከረንት ማርኬት ፕራይስ የሚለው ኖሚናል ጂዲፒ እንለዋለን። ኦኬ ነምበር 10 ሃው ኢዝ ግሮስ ናሽናል ፕሮዳክት ኦር ጂኤንፒ ዲፈር ፍሮም ጂዲፒ? ከጂኤንፒ ከጂዲፒ የሚለየው ምንድን ነው? ኤ GNP include income earned by citizens abroad. B. GNP only measures production within a country's borders. C. GNP excludes net factor income from abroad. D. There is no difference. A ምንድነው? GNP include income earned by citizens abroad ወይም ደግሞ ውጭ ያሉ ዜጎች የሚያገኙትንም ገቢ ይጨምራል ማለት ነው። ጂኤንፒ የሚለው ጂዲፒ ያው እንትን ነው የሀገር ብቻ የሆነውን ማለት ነው። ኦኬ ነምበር 11 what does HDI stands for in macro economics? ማክሮ ኢኮኖሚክስ ላይ ጂዲአይ ምን ማለት ነው? ኤ human development index, ቢ housing development index, ሲ household data indicator, ዲ ሂውማን ዲስትሪቢዩሽን ኢንዲኬተር። ኤ ምንድነው? ሂውማን ዴቨሎፕመንት ኢንዴክስ ይባላል። ይሄ ኤችዲአይ የሚባል። ነምበር 12 which of the following is not a key focus area of macro economics? የማክሮ ኢኮኖሚክስ ፎከስ ኤሪያ ያልሆነው የትኛው ነው? ኤ ኢኮኖሚክ ግሮዝ፣ ቢ ኢምፕሎይመንት፣ ሲ ፕራይስ ስቴቢሊቲ፣ ዲ ኢንዲቪጁዋል ኮንሱመር ፕሪፈረንስስ። ዲ ምንድን ነው? ኢንዲቪጁዋል ኮንሱመር ፕሪፈረንስስ። ይሄኛው ምን ላይ ነው ፎከስ የሚያደርገው? የማይክሮ የምንለው ማይክሮ
በኤምአይ የሚጀምረው ማለት ነው። ማይክሮ ላይ ነው ይሄኛው። ኢትስ ኖት ማክሮ ማለት ነው። ነምበር 13 ዋት ኢዝ ዘ ቢዝነስ ሳይክል ኢን ማክሮ ኢኮኖሚክስ። ማክሮ ኢኮኖሚክስ ላይ ቢዝነስ ሳይክል የምንለው ምንድን ነው? ኤ ሲዝናል ቼንጅስ ኢን ፕሮዳክት ዲማንድ፣ ቢ ሾርት ተርም ፍላክቹዌሽንስ ኢን ጂዲፒ ኤንድ ኢኮኖሚክ አክቲቪቲ፣ ሲ ሎንግ ተርም ትሬንድ ኢን ስቶክ ፕራይስስ፣ ዲ ቫሪዬሽንስ ኢን ኢንዲቪጁዋል ቢዝነስ ፕሪፈረንስስ ፐርፎርማንስስ። ቢ ምንድን ነው? ሾርት ተርም ፍላክቹዌሽንስ ኢን ጂዲፒ ኤንድ ኢኮኖሚክ አክቲቪቲ ምን እንለዋለን? ቢዝነስ ሳይክል እንለዋለን። ኦኬ ነምበር 14 which of the following best definition of inflation? ኢንፍሌሽን የሚለውን ዲፋይን የሚያደርግልን የትኛው ነው? ኤ a general rise in unemployment rate, b a sustained increase in the general price level of goods and services, c a decrease in national income, d a rapid increase in GDP growth rate. ቢ ምንድን ነው? a sustained increase in general price level of goods and services ያው የእቃዎች የሸቀጦች እና የአገልግሎት ታሪፍ ጭማሪ ማለት ነው። ኢንፍሌሽን የምንለው የነዚህ ኢንክሪዝ የማድረግ ምን እንለዋለን? ኢንፍሌሽን እንለዋለን። ነምበር 15 which component is excluded from GDP to avoid double counting? A final goods and services, B intermediate goods, C consumer spending, D government spending. ኦኬ ምንድነው ይሄ? ኢንተርሚዲየት ጉድስ እንለዋለን። የኢንተርሚዲየት ጉድስ የምንለው ከጂዲፒ ውስጥ ኤክስክሉድ የተደረገ እንትን። ነምበር 16 what does real GDP account for the nominal GDP does not? A population size, B unemployment, C inflation, D trade balance. ኢንፍሌሽን እንላለን ማለት ነው። የሪል ጂዲፒ አካውንት ፎር ዘ ኖሚናል ጂዲፒ ዳዝ ኖት ማለት ነው። ይሄ ኢንፍሌሽን እንላለን። ኦኬ ነምበር 17 ዋት ኢዝ ዘ ሜጀር ሊሚቴሽን ኦፍ ዩዚንግ ጂዲፒ አስ አን ኢንዲኬተር ኦፍ ኢኮኖሚክ ዌል ቢንግ? ኤ ኢት አካውንትስ ፎር ኢንፍሌሽን፣ ቢ ኢት ኢግኖርስ ፖፑሌሽን ግሮዝ፣ ሲ ኢት ኮንሲደር ኤንቫይሮንመንታል ዲግሬዴሽን፣ D it includes non-market transactions. ኦኬ it ignores population growth ወይም ደግሞ የህዝብን እድገት ኢግኖር ያደርጋል ወይም የህዝብን እድገት ኮንሲደር አያደርግም። ማነው እንትን ጂዲፒ የሚባለው ማለት ነው። የጂዲፒ የምንለው ኢንዲኬተር ሊሚቴሽን ወይም የራሱ ውሱንነት አለው። አንዱ ውሱንነት ምንድን ነው? የፖፑሌሽን እድገትን አይካትትም ማለት ነው። ነምበር 8 why is economic growth important for a country? A it reduces the needs for government spending, B it leads to higher living standards and better quality of life, C it always results in lower inflation, D it eliminates unemployment. B ምንድን ነው? it leads to higher living standards and better quality of life ማለት ነው። ይሄ የኢኮኖሚክ ግሮዝ ወይም የኢኮኖሚክ እድገት አለ ማለት ምንድነው? ሃየር ሊቪንግ ስታንዳርድ እና ወይም ከፍተኛ የሆነ የአኗኗር ስታንዳርድ እና ቤተር ኳሊቲ ኦፍ ላይፍ ይኖራል ማለት ነው አንድ ሀገር ውስጥ። ነምበር 19 what does the rule of law contribute to in the macroeconomics? ማይክሮኢኮኖሚክስ ላይ ይሄ ሩል ኦፍ ሎው የምንለው ምንድን ነው የሚያደርገው አስተዋጽኦ? ኤ reducing consumer spending, B enhancing efficiency of market, C limiting exports, D increasing subsidies. B ምንድነው? enhancing the efficiency of markets ማለት ወይም የገበያን ኤፊሽንሲ ከፍ ማድረግ ወይም መጨመር ነው
ይሄ ሩል ኦፍ ሎው ኮንትሪቢዩት የሚያደርገው። ነምበር 20 which one of the following factor does not contribute to the economic growth? የኢኮኖሚክ ግሮዝ ኮንትሪቢዩት የማያደርገው ፋክተር የትኛው ነው? ኤ it increased productivity፣ ቢ ቴክኖሎጂካል አድቫንስመንት፣ ሲ ሃየር ኢንፍሌሽን ሬትስ፣ ዲ ካፒታል አኪሚሌሽን። ኦኬ ምንድነው ሃየር ኢንፍሌሽን ሬት የሚለው ለአንድ ኢኮኖሚ እድገት ያው ኮንትሪቢዩት አያደርግም። ሌሎቹን ግን ብንወስድ ሁሉም ያደርጋሉ፣ ለኢኮኖሚክ እድገት ኮንትሪቢዩት ያደርጋሉ ማለት ነው። 21 which approach measure GDP by adding all incomes earned by factor of production? A product approach፣ B expenditure approach፣ C income approach፣ D supply approach። ኦኬ ኢንካም አፕሮች እንላለን። ይሄ ኢንካም አፕሮች። 22 what is the next export in GDP ፎርሙላ? ጂዲፒ ፎርሙላ ላይ ኔክስት ኤክስፖርት ምን ማለት ነው? ኔክስት ኤክስፖርት የምንለው አለ አይደለ? ጂዲፒ ፎርሙላ ላይ ኤ ቶታል ኢምፖርት ፕላስ ቶታል ኤክስፖርት፣ ቢ ቶታል ኤክስፖርት ማይነስ ቶታል ኢምፖርት፣ ሲ ቶታል ኢምፖርት ማይነስ ቶታል ኤክስፖርት፣ ዲ ኤክስፖርት ኦፍ ሰርቪስስ ኦንሊ። ቢ ምንድነው? ቶታል ኤክስፖርት ማይነስ ቶታል ኢምፖርት ወይም ደግሞ ወደ ውጭ የሚላከውን ወደ ውስጥ ከሚላከው ስንቀንሰው ወደ ውስጥ ከሚገባው ስንቀንሰው ኔክስት ኤክስፖርት እንለዋለን ማለት ነው። ኦኬ 23 what is the human development index primarily used to measure? የኤችዲአይ የምንለው ሜዥር የሚያደርገው በዋናነት ምንድን ነው? ኤ ኢኮኖሚክ ግሮዝ፣ ቢ ኳሊቲ ኦፍ ላይፍ፣ ሲ ኢንፍሌሽን ሬትስ፣ ዲ ኢምፕሎይመንት ሌቭልስ። ቢ ኳሊቲ ኦፍ ላይፍ ወይም ደግሞ የአኗኗር ኳሊቲን ሜዥር የሚያደርግልን ነው ይሄ ሂውማን ዴቨሎፕመንት ኢንዴክስ የምንለው። ኦኬ 24 what does per capita income mean? per capita income ምን ማለት ነው? ኤ ቶታል ናሽናል ኢንካም ዲቫይድድ ባይ ፖፑሌሽን፣ ቢ ቶታል ጂዲፒ ዲቫይድድ ባይ ነምበር ኦፍ ኢንዱስትሪስ፣ ሲ ናሽናል ኢንካም ማይነስ ኢምፖርትስ፣ ዲ ኢንካም ሪሲቭድ ባይ ዘ ሪቸስት 10% ኦፍ ዘ ፖፑሌሽን። ኦኬ ኤ ምንድነው? ቶታል ናሽናል ኢንካም ዲቫይድድ ባይ ፖፑሌሽን። ፐር ካፒታ ማለት አጠቃላይ የተገኘው ኢንካም ለምን ስናካፍለው ነው? ለፖፑሌሽን ቁጥር ብናካፍለው ምን ይሰጠናል? ፐር ካፒታ ኢንካም ምን የሚለውን ካልኩሌት ለማድረግ እንጠቀመዋለን ማለት ነው። ኦኬ 25 why might GDP understate economic activity in developing country? ወይም በማደግ ላይ ያሉ ሀገሮች ጂዲፒ አንደርስቴት የሚሆነው ለምንድን ነው? ኤ ደብል ካውንቲንግ፣ ቢ ኤክስክሉዥን ኦፍ ሰብሲስተንስ ፋርሚንግ አውትፑትስ፣ ሲ ኦቨር ኤስቲሜቲንግ ኦፍ ፖፑሌሽን፣ ዲ ኢንክሉዥን ኦፍ ኢንቫይሮንመንታል ዲግራዴሽን። ቢ ምንድን ነው? ኤክስክሉዥን ኦፍ ሰብሲስተንስ ፋርሚንግ አውትፑትስ። ሰብሲስተንስ ፋርሚንግ አውትፑትን ምን ስለሚያደርግ ነው? ስለማያካትት ማለት ነው። በማደግ ላይ ያሉ ሀገሮች ጂዲፒያቸው። 26 what does ማክሮ ኢኮኖሚክ ስተዲ? ማክሮ ኢኮኖሚክስ የምንለው ስለምንድን ነው የሚያጠና? ኤ ኢንዲቪጁዋል ቢሄቪየር ኦፍ ፊርምስ ኤንድ ሃውስሆልድስ፣ ቢ አግሪጌት ቢሄቪየር ኦፍ ዘ ኢኮኖሚ፣ ሲ ዲሲዥን ሜኪንግ ኦፍ ገቨርንመንትስ፣ ዲ ስፔሲፊክ ማርኬት ትሬንድስ። ኦኬ ቢ ምንድነው? አግሪጌት ቢሄቪየር ኦፍ ዘ ኢኮኖሚ የሚለው ማለት ነው። ይሄ ማክሮ ኢኮኖሚ የሚያጠናው ማለት ነው። ማክሮ ኢኮኖሚክስ የሚያጠናው። 27 which of the following is not global ማክሮ ኢኮኖሚክስ?
ግሎባል ማክሮ ኢኮኖሚክስ ያልሆነ የትኛው ነው? ኤ ፉል ኤምፕሎይመንት፣ ቢ ፕራይስ ስቴቢሊቲ፣ ሲ ሞኖፖሊስቲክ ኮምፒቲሽን፣ ዲ ኢኮኖሚክ ግሮዝ። ሞኖፖሊስቲክ ኮምፒቲሽን የሚለው ኢትስ ኖት ግሎባል ማክሮ ኢኮኖሚክስ ማለት። 10.8 ዋት ዳዝ አቺቪንግ ፕራይስ ስቴቢሊቲ ኤም ቱ አድሬስ? ኤ ሪዲዩሲንግ አንኤምፕሎይመንት፣ ቢ ኮንትሮሊንግ ኢንፍሌሽን ኤንድ ዲፍሌሽን፣ ሲ ፕሮሞቲንግ ኤክስፖርትስ፣ ዲ ኢንክሪዚንግ ገቨርንመንት ስፔንዲንግስ። ቢ ምንድን ነው? ኮንትሮሊንግ ኢንፍሌሽን ኤንድ ዲፍሌሽን። ፕራይስ ስቴቢሊቲ ማለት ወይም ደግሞ የዋጋ መረጋጋት እንደማለት ነው። ኢንፍሌሽን እና ዲፍሌሽንን ምን ማድረግ ነው? ኮንትሮል ማድረግ ወይም መቆጣጠር ነው ማለት ነው። 29 which of the following is not considered macroeconomic variable? የማክሮ ኢኮኖሚክ ቫሪያብል ያልሆነው የትኛው ነው? ኤ ግሮስ ዶሜስቲክ ፕሮዳክት ወይም ደግሞ ጂዲፒ የምንለው ማለት ነው። ቢ አንኤምፕሎይመንት ሬት፣ ሲ ሰፕላይ ካርቭ አስ ሲንግል ፕሮዳክት፣ ዲ ኢንፍሌሽን ሬት። ሲ ምንድን ነው? ሰፕላይ ካርቭ ኦፍ ሲንግል ፕሮዳክት ወይም ስለ አንድ ለምሳሌ ስለ ሽንኩርት የሚያወራ ከሆነ ይሄ ማክሮ ኢኮኖሚክስ ሊሆን አይችልም። ስለ ሽንኩርት ወይም ስለ አንድ ሸቀጥ ብቻ የምናወራ ከሆነ ስለ ማይክሮ ኢኮኖሚክስ ነው የምናወራው፣ ኖት ማክሮ ኢኮኖሚክስ። 30 ጂዲፒ ሜዥር ዘ ማርኬት ቫሪያብል ቫሊዩ ኦፍ ኦል ዳሽ ፕሮዲውስድ ኢን ካንትሪ ዊዝን ኤ የር። ኦኬ ጂዲፒ ሜዥር የሚያደርገው በአመት ውስጥ ምን የተመረተም ነው? ኤ ጉድስ ኦንሊ፣ ቢ ፋይናል ጉድስ ኤንድ ሰርቪስስ፣ ሲ ኤክስፖርትስ፣ ዲ ሰርቪስ ኦንሊ። ኦኬ ቢ ምንድነው? ፋይናል ጉድስ ኤንድ ሰርቪስ ሁለቱን ጉድስ ኤንድ ሰርቪስ ነው ሜዥር የሚያደርግልን ይሄ ጂዲፒ የምንለው ማለት ነው። 31 which approach to GDP calculation sums all expenditures on final goods and services? የትኛው አፕሮች ነው? የትኛውን አፕሮች ነው የምንጠቀም ለሁሉንም የኤክስፔንዲቸርስ ድምር ለማወቅ ማለት ነው። ኤ ፕሮዳክት አፕሮች፣ ቢ ኢንካም አፕሮች፣ ሲ ኤክስፔንዲቸር አፕሮች፣ ዲ ካፒታል አፕሮች። ሲ ምንድን ነው? ኤክስፔንዲቸር አፕሮች እንለዋለን። ኤክስፔንዲቸር አፕሮች የምንለው የጂዲፒ ካልኩሌሽን አፕሮች እንለዋለን ማለት ነው። 32 ዋት ኢዝ ዘ ፎርሙላ ፎር ጂዲፒ ዩዚንግ ኤክስፔንዲቸር አፕሮች? የጂዲፒ ፎርሙላ የትኛው ነው? ኤ ሲ ፕላስ አይ ፕላስ ጂ ፕላስ ኤን ኢ፣ ቢ ዌጅስ ፕላስ ሬንት ፕላስ ኢንተረስት ፕላስ ፕሮፊት፣ ሲ ጂኤንፒ ፕላስ ኤንኤፍ አይ፣ ዲ ኢምፖርትስ ማይነስ ኤክስፖርትስ። ኦኬ ኤ ሲ ፕላስ አይ ፕላስ ጂ ፕላስ ኤንኤ የሚለው የጂዲፒ ፎርሙላ እንላለን ዩዚንግ ኤክስፔንዲቸር አፕሮች። ይሄኛውን አፕሮች ስንከተልና ጂዲፒ ፎርሙላን ስንጠቀም ይሄኛው ነው ማለት ነው። 33 ኖሚናል ጂዲፒ ኢዝ ሜዠርድ ዩዚንግ ዳሽ ፕራይስ? ኤ ኮንስታንት፣ ቢ አክቹዋል ማርኬት፣ ሲ ቤዝ ይር፣ ዲ አጀስትድ። ኦኬ ቢ ምንድነው? አክቹዋል ማርኬት እንለዋለን ማለት ነው። 34 ዋይ ኢዝ ሪል ጂዲፒ ፕሪፈርድ ኦቨር ኖሚናል ጂዲፒ? ኖሚናል እና ሪል ጂዲፒ ምንላቸው አለ አይደል? ሁለቱ ጂዲፒዎች። ስለዚህ ለምንድን ነው ሪል ጂዲፒን ፕሪፈር የምናደርገው ከእንትን ይልቅ ከኖሚናል ጂዲፒ ይልቅ ሪል ጂዲፒን ፕሪፈር እናደርጋለን ወይም እንመርጣለን? ለምንድን ነው? ኤ ኢት ኢዝ ሲምፕለር ቱ ካልኩሌት፣ ቢ ኢት አጀስት ፎር ኢንፍሌሽን፣ ሲ ኢት ኢንክሉድስ ኔት ኢምፖርትስ፣ ዲ ኢት ዩዝስ ፊውቸር ፕራይስስ።
የት አጀስትስ ፎር ኢንፍሌሽን ኢንፍሌሽንን ምን ስለሚያደርግ ነው? አጀስት ስለሚያደርግ ስለሚያስተካክል ወይም የዋጋ ንረትን ስለሚያሻሽል ማለት ነው። ይህንን ሞር ፕሪፈር የምናደርገው 35 ዋይ ዳዝ ሃይ ጂዲፒ ፐር ካፒታ ኢንዲኬትስ ምን ዋት ዳዝ ምንድን ነው ይሄ ሃይ ጂዲፒ ፐር ካፒታ ከፍ ሲል ምንድን ነው የሚያሳየው? ኤ ሃይ ኢንፍሌሽን፣ ቢ ሃይ ስታንዳርድ ኦፍ ሊቪንግ፣ ሲ ፖፑሌሽን ግሮዝ፣ ዲ ኢንክሪዚንግ ኢምፖርትስ። ቢ ምንድን ነው? ሃይ ስታንዳርድ ኦፍ ሊቪንግ። በቃ ይሄ ከፍተኛ የሆነ ጂዲፒ ፐር ካፒታ ካለ ምንድነው የዜጎች ኑሮ ከፍተኛ ስታንዳርድ ላይ ደርሷል ማለት ነው፣ ወይም ሀገር አድጋለች እንደማለት ነው። የነፍስ ወከፍ ገቢ ወይም የነፍስ ወከፍ ገቢ ከፍተኛ የጂዲፒ እንትን የሚኖረው ከሆነ 36 which factor does not contribute to economic growth ለኢኮኖሚክ ግሮዝ ኮንትሪቢዩት የማያደርገው ፋክተር የትኛው ነው? ኤ ኢንክሪዝ ሌበር ፕሮዳክቲቪቲ፣ ቢ ላንድ ኤንድ ካፒታል አቬይላቢሊቲ፣ ሲ ፖፑሌሽን ዲክሪዝ፣ ዲ ኢንስቲትዩሽናል አሬንጅመንትስ። ኦኬ ፖፑሌሽን ዲክሪዝስ ወይም የህዝብ ቁጥር መቀነስ የሚለው የኢኮኖሚክ ግሮዝን እንትን ፋክተር ኮንትሪቢዩት የሚያደርግ አይደለም። ኦኬ 37 why is GDP often understand in developing countries? አንደርስቴትድ የሚደረገው በማደግ ላይ ያሉ ሀገሮች ውስጥ ለምንድን ነው ጂዲፒ የምንለው? ኤ ኦቨር ሪፖርቲንግ ኦፍ ኤክስፖርትስ፣ ቢ ላክ ኦፍ ቴክኖሎጂ፣ ሲ ፕሪቫለንስ ኦፍ ሰብሲስተንስ ፋርሚንግ፣ ዲ ሃይ ኢንፍሌሽን ሬትስ። ሲ ፕሪቫለንስ ኦፍ ሰብሲስተንስ ፋርሚንግ የምንለው አለ። ሰብሲስተንስ ፋርሚንግ የምንለው ፕሪቫለንስ ስለሆነ ማለት ነው። ይሄ አንደርስቴት የሚደረገው የጂዲፒ አንደርስቴት የሚደረገው የት? በማደግ ላይ ያሉ ሀገሮች። ዋት ኢዝ ዘ ሂውማን ዴቨሎፕመንት ኢንዴክስ ዲዛይን ቱ ሜዥር? ኤ ኢንፍሌሽን ሌቭልስ፣ ቢ ኳሊቲ ኦፍ ላይፍ፣ ሲ ጂዲፒ ግሮዝ፣ ዲ ትሬድ ባላንስ። ቢ ምንድነው? ኳሊቲ ኦፍ ላይፍ ወይም ደግሞ የህይወትን ኳሊቲ፣ ጥሩ ስታንዳርድ ዜጎች ጥሩ ስታንዳርድ እየኖሩ ነው ወይስ ምን ያህል ኳሊቲ ላይ ናቸው የሚለውን ሜዥር የሚያደርግልን ኤችዲአይ የምንለው ነው ማለት ነው። 39 ዋት ዳዝ ቢዝነስ ሳይክል ዳውን ተርን ሲሆን ምንድነው? ኤ ፔሪድ ኦፍ ኢንፍሌሽን፣ ቢ ዲክሪዝ ኢን ጂዲፒ ኤንድ ኤምፕሎይመንት፣ ሲ ኢንክሪዝ ኢን ገቨርንመንት ስፔንዲንግስ፣ ዲ ኢኮኖሚክ ስታግኔሽን ኦንሊ። ኦኬ ቢ ምንድነው? ዲክሪዝ ኢን ጂዲፒ ኤንድ ኤምፕሎይመንት ስራ ወይም ስራ አጥነት እየጨመረ ሲሄድ እና ጂዲፒው እየቀነሰ ሲሄድ ምን ነው የሚሆነው? ዳውን ተርን ያደርጋል። ምን ቢዝነስ ሳይክል የምንለው ዳውን ተርን ያደርጋል ነው። 40 ዋት ዳዝ ኢንፍሌሽን ሪፕሬዘንት? ኢንፍሌሽን ወይም የዋጋ ንረት ምንድን ነው ሪፕሬዘንት የሚያደርግልን? ኤ ዋን ታይም ራይዝ ኢን ዘ ፕራይስ ኦፍ ሲንግል ጉድ፣ ቢ ኤ ኮንሲስተንት ዋይድ ስፕሬድ ኢንክሪዝ ኢን ዘ ጀነራል ፕራይስ ሌቭል፣ ሲ a decrease in the price level of goods and services, D stabilization of prices over time. Okay, B ምንድነው? a consistent and widespread increases in the general price level የምንለው ምንድነው? ኢንፍሌሽን ነው ማለት ነው። 40 what does the rate of inflation indicates? rate of inflation ምንድነው ኢንዲኬት የሚያደርግልን? A current price of goods, B percentage change in the price level over time, C the decline in consumer spending, D fixed cost of living in the economy.
ቢ ምንድን ነው? ዘ ፐርሰንቴጅ ቼንጅ ኢን ዘ ፕራይስ ሌቨል ኦቨር ታይም። ይሄ ምንድን ነው? ሬት ኦፍ ኢንፍሌሽን ይባላል። ኦኬ 42 ሃው ዳዝ ኢንፍሌሽን አፌክት ፐርቼዚንግ ፓወር ኦፍ ኢኮኖሚ አይ ሚን መኒ ማለት ነው። ወይም የብር የመግዛት አቅምን አፌክት የሚያደርገው ይሄ ኢንፍሌሽን የሚባለው ወይም ደግሞ የዋጋ ንረት የሚባለው እንዴት ነው? ኤ ኢት ኢንክሪዝ ፐርቼዚንግ ፓወር፣ ቢ ኢት ዲክሪዝ ፐርቼዚንግ ፓወር፣ ሲ ኢት ስታብላይዝስ ፐርቼዚንግ ፓወር፣ ዲ ኢት ሃዝ ኖ ኢምፓክት ኦን ፐርቼዚንግ ፓወር። ቢ ምንድን ነው? ኢት ዲክሪዝስ ዘ ፐርቼዚንግ ፓወር ማለት ነው። ገንዘብ የመግዛት አቅሙን ሲያጣ ወይም ሲቀንስ የኢንፍሌሽን ይባላል ማለት ነው። ወይም ደግሞ የዋጋ ንረት እንለዋለን ማለት ነው። ኦኬ 43 what happens when wages do not increase in the line with inflation? A real wages increases, B real wages remain unchanged, C real wages decrease, D inflation decreases automatically. ሪል ዌጅስ ዲክሪዝ ማለት ነው። ወይም ደግሞ ሪል ዌጅስ ዲክሪዝ ማለት ዌን ዌጅስ ዱ ኖት ኢንክሪዝ እንጠላይን ማለት ነው። 44 ዋት ዳዝ ዘ ኮንሱመር ፕራይስ ኢንዴክስ ወይም ሲፒአይ ሜዥር የሚያደርገው ምንድን ነው? የሲፒአይ ምንድን ነው ሜዥር የሚያደርገው? ኤ ቼንጅስ ኢን ዘ ፕራይስ ኦፍ ጉድስ ኤንድ ሰርቪስስ ፕሮዲውስድ፣ B changes in the price of goods and services consumed, C changes in the supply of goods and services, D changes in the government spending. Okay, B ምንድነው? changes in the price of goods and services consumed ማለት ነው። ሲፒአይ ሜዥር የሚያደርገው ይህን ነው ማለት ነው። 45 inflation exceeding 50% per month is known as በወር ከ50% በላይ እየጨመረ ከሄደ ወይም ደግሞ 50%ን እያለፈ ከሄደ የኢንፍሌሽን ወይም የዋጋ ንረት ምን ይባላል? ኤ ራኒንግ ኢንፍሌሽን፣ ቢ ጋሎፒንግ ኢንፍሌሽን፣ ሲ ሃይፐር ኢንፍሌሽን፣ ዲ ኮስት ፑሽ ኢንፍሌሽን። ሃይፐር ኢንፍሌሽን እንለዋለን። ኢንፍሌሽን ወይም የዋጋ ንረት ከ50% በወር ከ50% በላይ እየጨመረ ከሄደ ሃይፐር ኢንፍሌሽን ይባላል። ኦኬ 46 ዋት ኢዝ ዲማንድ ፑል ኢንፍሌሽን ኮዝድ ባይ? የዲማንድ ፑል ኢንፍሌሽን በምን ምክንያት ይከሰታል? ዲማንድ ፑል ኢንፍሌሽን የምንለው ኤ ኢንክሪዝድ ፕሮዳክሽን ኮስትስ፣ B decreased aggregate demand, C excessive demand for goods and services, D reducing the money supply. C ምንድነው? excessive demand for goods and services በጣም ከፍተኛ የሆነ ምን ሲፈጠር ነው? ፍላጎት ማለት ነው። በገበያ ላይ የሸቀጦች ፍላጎት በከፍተኛ ሁኔታ እየጨመረ ከሄደ ዲማንድ ፑል ኢንፍሌሽን ይባላል ይከሰታል ማለት ነው። ኦኬ 47 which of the following can cause cost push inflation? cost push inflation ምንድነው ኮዝ ወይም ደግሞ ኮዝ ወይም ምክንያት የሚሆነው የትኛው ነው ከሚከተሉት ውስጥ? ኤ increase in raw material costs, B decrease in consumer spending, C decrease in production capacity, D reduction in the government spending. ኦኬ ኤ ምንድነው? increase in raw material costs ወይም ደግሞ የሮ ማቴሪያል ወይም የጥሬ ዕቃ ምርት እየጨመረ ከሄደ ኮስት ፑሽ ኢንፍሌሽን አንዱ ምክንያት ሊሆን ይችላል ማለት ነው፣ ወይም ሊከሰት ይችላል።
48 which of the following is not classification of inflation based on speed? ስፒድን መሰረት አድርጎ የኢንፍሌሽን እንትን ያልሆነው የትኛው ነው? ኤ ዎኪንግ ኢንፍሌሽን፣ ቢ ሃይፐር ኢንፍሌሽን፣ ሲ ክሪፒንግ ኢንፍሌሽን፣ ዲ ስትራክቸራል ኢንፍሌሽን። ይሄ ስትራክቸራል ኢንፍሌሽን የሚባለው የኢንፍሌሽን ክላሲፊኬሽን አይደለም፣ ቤዝድ ኦን ስፒድ ክላሲፋይ ስናደርገው ማለት ነው። ኦኬ 49 what is the impact of inflation on saving? ኢንፍሌሽን ሴቪንግ ላይ ወይም ቁጠባ ላይ ምን አይነት ኢምፓክት አለው? ኤ it decreases the real value of savings, B it decreases the real value of savings, C it has no effect on savings, D it stabilizes savings. ቢ ምንድነው? it decreases real value of savings. ኢንፍሌሽን ወይም የዋጋ ንረት እየጨመረ ከሄደ የሴቭ የምናደርገው ወይም የምንቆጥበውን መጠን ቫሊዩን እየቀነሰ ይሄዳል ማለት ነው። ለምሳሌ በወር 100 ብር ይቆጥብ የነበረ ሰው ልክ የዋጋ ንረት ሲከሰት ያ በወር 100 ብር ቢሆን እየቆጠበ ያለው የ100 ብር ዋጋው እየቀነሰ ስለሚሄድ ሪል ቫሊዩን እያጣ ወይም እየቀነሰ ይሄዳል ማለት ነው። ኦኬ 50 what is the purpose of indexing wages to inflation? indexing wages ለኢንፍሌሽን ምን አይነት ፐርፐዝ አለው? ኤ to stabilize employment, B to maintain purchasing power, C to reduce government spending, D to increase GDP. B ምንድነው? to maintain purchasing power ማለት ነው። purchasing powerን ወይም የመግዛት አቅምን ባለበት እንዲቆይ ለማድረግ ምንድነው ኢንዴክሲንግ ዌጅስ የሚለው ነገር ያገለግለናል ማለት ነው። ኦኬ 51 what is the minimum wage for formal Ethiopian formal employment in Ethiopia according to Ethiopian labor law? ሚኒመም ኤጅ የሚባለው ወይም ዝቅተኛው የእድሜ ጣሪያ ስንት ነው? ፎርማል የኤምፕሎይመንት ወይም ፎርማል ሰራተኝነትን ለማግኘት ማለት ነው። ኤ 14 years፣ ቢ 16 years፣ ሲ 18 years፣ ዲ 21 years። 21 years ነው ማለት ወይም 21 ዓመት ነው አንድ ሰራተኛ በቃ በኖርማል እድሜው ስራ መጀመር አለበት ተብሎ የሚታሰብ ኢትዮጵያ ውስጥ ማለት ነው። ኦኬ 52 which of the following is not considered part of labor force? ወይም ሌበር ፎርስ ፓርት ያልሆነው የትኛው ነው? ኤ unemployed individuals activity seeking work, B full time students, C employed workers, D individuals on temporary layoff. ፉል ታይም ስቱደንትስ ወይም የሙሉ ቀን ተማሪ የሚባሉት ሌበር ፎርስ ግሩፕ አይደሉም ማለት ነው። ወይም ደግሞ በጉልበት የሚያገለግሉ ወይም ደግሞ ሰራተኞች አይደሉም ተብሎ ይታሰባል። 53 what does unemployment rate measure? ስራ አጥነት ሬት የምንለው ወይም unemployment rate ምንድነው ሜዥር የሚያደርገው? A the percentage of employed individuals, B percentage of unemployed individual in the labor force, C the percentage of people not in the labor force, D the total labor force size. B ምንድነው? percentage of unemployed individuals in the labor force የመስራት አቅም አላቸው ተብሎ ከሚታሰቡ ውስጥ ስራ የሌለው ምን ያህል ነው ማለት ነው። ይሄን ካልኩሌት የምናደርገው ስራ የሌላቸው ወይም ደግሞ አንኢምፕሎይመንት ኢንዲቪጁዋልስ በፐርሰንት ሲቀመጥ ምን ያህል ነው የሚለው ይሄ
አንኢምፕሎይመንት ሬት ይባላል ማለት ነው። 54 frictional unemployment occurs when a workers lose jobs due to economic downturns, b workers transition between jobs, c there is a mismatch of skills in the labor market, d the economy reaches through in the business cycle. ቢ ምንድን ነው? ወርከርስ ትራንዚሽን ቢትዊን ጆብስ ከስራ ስራ ሲያቀያየሩ ማለት ነው። አንድ ሰው የሆነ ስራ ነበረው ያንን ለቆ ወደ ሌላ ስራ ሲቀይር ምን እንለዋለን? ያንን ስራ እንትን እስከሚል ድረስ ያለውን ፍሪክሽናል አንኢምፕሎይመንት እንለዋለን ማለት ነው። 55 what type of unemployment is caused by lack of aggregate demand? የአግሪጌት ወይም እጥረት ሲኖር አግሪጌት ዴማንድ ፍላጎት ማለት ነው። የፍላጎት እጥረት ሲኖር ምን አይነት ስራ አጥነት ይከሰታል? ኤ ፊክሽናል አንኢምፕሎይመንት፣ ቢ ሳይክሊካል አንኢምፕሎይመንት፣ ሲ ስትራክቸራል አንኢምፕሎይመንት፣ ዲ አንኢንደር ኤምፕሎይመንት። ሲ ነው ሳይክሊካል አንኢምፕሎይመንት እንለዋለን ማለት ነው። ሳይክሊካል አንኢምፕሎይመንት። 56 which of the following best describe structural unemployment? ስትራክቸራል አንኢምፕሎይመንት የሚለውን ዲስክራይብ የሚያደርግልን የትኛው ነው? ኤ ቴምፖራሪ አንኢምፕሎይመንት ዲዩ ቱ ጆብ ሰርችንግ፣ ቢ አንኢምፕሎይመንት caused by economic changes requiring new skills, ሲ seasonal unemployment in agriculture, ዲ unemployment during economic expansion. Okay, B unemployment caused by economic changes require new skill ማለት አዲስ ስኪልን ለማግኘት በሚፈጠር እንትን መሰረት ማለት ነው። ወይም አዳዲስ ስኪሎችን ለማግኘት በሚደረጉ እንትኖች አንኢምፕሎይመንት ይፈጠራል ወይም ደግሞ ስራ አጥነት የስትራክቸራል አንኢምፕሎይመንት የምንለው ማለት ነው። 57 the labor force participation rate measures a total number of people employed, b percentage of adult population in the labor force, c the unemployment rate, d the total working age population. okay, b the percentage of adult population in the labor force. የሌበር ፎርስ ፓርቲሲፔሽን ሬት የሚባለው ማለት ነው። ወይም ደግሞ ይሄ አዳልት ወጣት። ኦኬ 58 a person who takes a job below their skill level is experiencing ከእንትናቸው በታች ሲሆን ማለት ነው። ካላቸው ከአቅማቸው በታች ያላቸው አቅም ትንሽ ነው፣ ግን በጣም ትልቅ ስራ ወይም ትልቅ ኃላፊነት ሲሰጣቸው ኤ ፍሪክሽናል አንኤምፕሎይመንት፣ ቢ ስትራክቸራል አንኤምፕሎይመንት፣ ሲ አንደር ኤምፕሎይመንት፣ ዲ ዲስካዝድ ኤምፕሎይመንት ወይም ዲስካዝድ አንኤምፕሎይመንት። ሲ ምን እንላለን? አንደር ኤምፕሎይመንት። አንደር ኤምፕሎይመንት የሚባለው ምንድነው? አንድ ሰው ያለው ስኪል በጣም ትንሽ ወይም ደግሞ ጥሩ ኤክስፔሪየንስ የለውም፣ ነገር ግን በጣም ከባባድ ስራዎችን ሲቀበል ወይም ከባባድ ስራዎችን ሲሰራ ምን እንለዋለን? አንደር ኤምፕሎይመንት ይባላል። 59 which of the following is not economic cost unemployment? ኢኮኖሚክ ኮስት አንኤምፕሎይመንት የሆነው የትኛው ነው? ኤ ያልሆነው የትኛው ነው? ኤ loss of potential output, B decrease in consumer spending, C increased taxation, D increased poverty levels.
ሲ ኢንክሪዝድ ታክሴሽን የሚባለው ኖት ኢኮኖሚክ ኮስት ኦፍ አንኤምፕሎይመንት የአንኤምፕሎይመንት ኮስት ያልሆነ ማለት ነው። ኦኬ 60 ዋት ኢዝ ሜጀር ኮዝ ኦፍ ሳይክሊካል አንኤምፕሎይመንት? ኤ አውቶሜሽን ኦፍ ጆብስ፣ ቢ ሲዝናል አግሪካልቸራል ወርክ፣ ሲ ኢኮኖሚክ ሪሴሽንስ፣ ዲ ወርከር ኢንኤፊሽንሲ። ኢኮኖሚክ ሪሴሽን እንለዋለን ወይም ደግሞ የኢኮኖሚክ አለመረጋጋት አይነት ነገር ሲፈጠር ምን እንለዋለን? ሳይክሊካል አንኤምፕሎይመንት። 60 ሪታየርድ ኢንዲቪጁዋል ኤጅድ 65 ወይም 65 ዓመት እድሜ ያለው ዜጋ ሪታየርድ ሲያደርግ ወይም ደግሞ ጡረታ ሲወጣ ማለት ነው። ኤ ፓርት ኦፍ ዘ ኤምፕሎይመንት ፖፑሌሽን፣ ቢ አንኤምፕሎይመንት፣ ሲ ኖት ኢን ዘ ሌበር ፎርስ፣ ዲ አንደርኤምፕሎይድ። ኦኬ ሲ ምንድነው? ኖት ኢን ዘ ሌበር ፎርስ ወይም ደግሞ የመስራት አቅም ካላቸው ውስጥ አይመደብም ማለት ነው። አንድ ሰው ጡረታ በ60 ዓመቱ ሲወጣ ከዚህ ውስጥ ይወጣል ነው፣ ከዚህ ግሩፕ ውስጥ ይወጣል። ኦኬ 62 which of the following is an example of frictional unemployment? ፍሪክሽናል አንኤምፕሎይመንት ኤግዛምፕል የሆነው የትኛው ነው? ኤ worker laid off due to factory closing, B recent college graduate seeking their first job, C a worker replaced by automation, D farmer unable to work during off seasons. ቢ ምንድነው? ሪሰንት ኮሌጅ ግራጁዌት ሲኪንግ ዜር ፈርስት ጆብ የመጀመሪያ ስራቸውን እየፈለጉ ባሉበት ሰዓት ፍሪክሽናል አንኤምፕሎይመንት ይፈጠራል ማለት ነው። 63 ስትራክቸራል አንኤምፕሎይመንት ካን ቢ ሪዲዩስድ ትሩ። የስትራክቸራል አንኤምፕሎይመንት የምንለው በምንድን ነው ሪዲዩስ የሚቀንሰው? ኤ ኢንክሪዚንግ አንኤምፕሎይመንት ቤኔፊትስ፣ ቢ ኦፈሪንግ retraining program, C raising interest rates, D encouraging early retirement. B offering retraining program ወይም ደግሞ የስልጠና ፕሮግራሞችን እንደገና ሰራተኞችን የማብቃት እንደገና ስኪላቸውን ከፍ የማድረግ እንትን በመጨመር ይሄ ስትራክቸራል አንኤምፕሎይመንት የሚለውን መቀነስ እንችላለን። 64 ኦፕን አንኤምፕሎይመንት ሪፈርስ ቱ። የኦፕን አንኤምፕሎይመንት የሚባለው ምንድነው ሪፈር የሚያደርገው? ኤ አንደር ኤምፕሎይመንት ኢን ሩራል ኤሪያስ፣ ቢ ቪዚብል ኤንድ አክቲቭሊ ሲኪንግ ጆብለስነስ፣ ሲ ሲዝናል ወርክ ግራፕስ፣ ዲ ሄደን አንኤምፕሎይመንት። ቢ ምንድነው? ቪዚብል ኤንድ አክቲቭሊ ሲኪንግ ጆብለስነስ የሚለው ይሄኛው ኦፕን አንኤምፕሎይመንት የሚለው ቪዚብል ኤንድ አክቲቭሊ ሲኪንግ ጆብለስነስ። 65 ዲስጋዝድ አንኤምፕሎይመንት ኢዝ ኮመንሊ ፋውንድ ኢን። የዲስጋዝድ አንኤምፕሎይመንት የሚባለው የት ነው በብዛት ያለው? ኤ አርባን ኢንዱስትሪስ፣ ቢ ሩራል አግሪካልቸራል ሴክተርስ፣ ሲ ሃይቴክ ሴክተርስ፣ ዲ ገቨርንመንት ኤምፕሎይመንት። ቢ የሩራል አግሪካልቸራል ሴክተርስ ወይም ደግሞ የግብርና እንትኖች አካባቢ ይሄ ያው ዲስጋዝድ አንኤምፕሎይመንት ይፈጠራል ማለት ነው። 66 እዛ ኦፖርቹኒቲ ኮስት ኦፍ አንኤምፕሎይመንት። ኦፖርቹኒቲ ኮስት የምንለው ኤ ሎዝ ኦፍ ኤዱኬሽን ኦፖርቹኒቲስ፣ ቢ ሪዲዩሲንግ ታክስ ሬቬኑ፣ ሲ ፎርጎን አውትፑት ኦፍ ጉድስ ኤንድ ሰርቪስስ፣
ዲ ኢንክሪዝድ ገቨርንመንት ስፔንዲንግ። ሲ ፎርጎን አውትፑት ኦፍ ጉድስ ኤንድ ሰርቪስስ። 67 ሳይክሊካል አንኢምፕሎይመንት ኢዝ ሞስት ላይክሊ ዲዩሪንግ። መቼ ነው ይሄ ሳይክሊካል አንኢምፕሎይመንት የሚፈጠረው? ኤ ኢኮኖሚክ ቡም፣ ቢ ሪሴሽን፣ ሲ ሪካቨሪ፣ ዲ ፒክ። ቢ ሪሴሽን፣ በሪሴሽን ወቅት ማለት ነው ይሄ ሳይክሊካል አንኢምፕሎይመንት ይፈጠራል ማለት ነው። 68 ሲዝናል አንኢምፕሎይመንት ኦከርስ ወይም ወቅታዊ አንኢምፕሎይመንት የሚፈጠረው ወይም ወቅታዊ ስራ አጥነት የሚፈጠረው ኤ ወርከርስ ትራንዚሽን ቢትዊን ጆብስ፣ ቢ ኢምፕሎይመንት ኢንታየርድ ቱ ሰርቴን ታይምስ ኦፍ ዘ የር፣ ሲ ወርከር ላክ ኔሰሰሪ ስኪልስ፣ ዲ ኢኮኖሚክ ዳውንተርንስ ሪዲዩስ ዴማንድ። ቢ ምንድን ነው? ኢምፕሎይመንት ኢዝ ታይድ ቱ ሰርቴን ታይምስ ኦፍ ዘ የር። ይሄ ምንድን ነው? ሲዝናል የሆነ ያህል ታይምን የሆነ ያህል ጊዜን በአመት ውስጥ የሆነ ያህል ጊዜን ስራ መስራት የሆነ ሰዓት ደግሞ ስራ አለመስራትን ማለት ነው። ይሄ ሲዝናል አንኢምፕሎይመንት የሚፈጠረው። 69 a sudden drop in demand for Ethiopia's coffee export might lead to ድንገተኛ የሆነ የኢትዮጵያ የኮፊ ኤክስፖርት ወይም ወደ ውጭ የሚሄድ ቡና ድንገት ፍላጎት ቢወርድ ወይም ዝቅ ቢል ምን ሊፈጠር ይችላል? ኤ ፍሪክሽናል አንኢምፕሎይመንት፣ ቢ ስትራክቸራል አንኢምፕሎይመንት፣ ሲ ሳይክሊካል አንኢምፕሎይመንት፣ ዲ አንደር ኢምፕሎይመንት። ኦኬ ሲ ሳይክሊካል አንኢምፕሎይመንት የሚለው ይፈጠራል ማለት ነው። ሳይክሊካል አንኢምፕሎይመንት። 70 ሌበር ኢሞቢሊቲ contributes to A frictional unemployment, B cyclical unemployment, C structural unemployment, D seasonal unemployment. structural unemployment ይሄ ምንድነው? ሌበር ኢሞቢሊቲ ወይም ሌበር ኢሞቢሊቲ የሚባለው ይሄን ይፈጥራል ነው። 71 which phase of the business cycle typically involve rising unemployment? አንኢምፕሎይመንትን ከፍ የሚያደርገው ወይም ስራ አጥነትን ከፍ የሚያደርገው የቢዝነስ ሳይክል የትኛው ነው? ኤ ኤክስፓንሽን፣ ቢ ፒክ፣ ሲ ኮንትራክሽን፣ ዲ ሪካቨሪ። ሲ ኮንትራክሽን ፌዝ ማለት ነው። የኮንትራክሽን ፌዝ ነው ይሄኛውን ከፍ የሚያደርገው። 72 which of the following would likely reduce structural unemployment? structural unemployment ነው reduce የሚያደርገው ኤ expanding social safety nets, B developing job matching platforms, C increasing government borrowing, D lowering wages. B ምንድነው? developing job matching platforms የስትራክቸራል አንኢምፕሎይመንትን ልንቀንስ የምንችለው የኛውን ስናደርግ ነው። 73 what does the balance of trade measure? የባላንስ ኦፍ ትሬድ የሚባለው ምንድነው ሜዥር የሚያደርገው? ኤ total exports of a country, B the total imports of a country, C the difference between a country's exports and imports, D the total financial transactions of a country. the difference between ምንድነው? country's export and import ወደ ውጭ የሚሄድና ወደ ሀገር ውስጥ የሚገቡ ልዩነታቸውን ካልኩሌት ስናደርግ
ይሄ ባላንስ ትሬድ ኦፍ ወይም ባላንስ ኦፍ ትሬድ ይባላል ማለት ነው። ባላንስ ኦፍ ትሬድ። ኦኬ 74 which of the following is true if the country has a trade surplus? ትሬድ ሰርፕለስ ካላት አንድ ሀገር ከሚከተሉት የትኛው ትሩ ነው? ኤ ኤክስፖርት ኢምፖርት ኤክሲድ ኤክስፖርት፣ ቢ ኤክስፖርት ኢኳል ኢምፖርት፣ ሲ ኤክስፖርት ኤክሲድ ኢምፖርትስ፣ ዲ ኢምፖርትስ አር ታክስድ ሞር ዛን ኤክስፖርትስ። ኦኬ ኤክስፖርትስ ኤክሲድ ኢምፖርትስ። የትሬድ ሰርፕለስ የሚባለው አንድ ሀገር ምን ሲኖራት ነው? ወደ ውጭ የምትልከው ወደ ውስጥ ከምታስገባው በላይ ሲሆን፣ ያው አንድ ሀገር አደገች የሚባለው እንደዚህ ሲሆን ነው። ከፍተኛ ገቢ የምታስገባው አንድ ሀገር ወደ ውጭ የምታስወጣውና ዶላር የምታገኘው ከፍተኛ ሲሆን፣ ወደ ሀገር ውስጥ የምታስገባው ግን ትንሽ ከሆነ አንድ ሀገር ትሬድ ሰርፕለስ አላት ወይም ደግሞ በከፍተኛ ሁኔታ የንግድ እንትና የተሳለጠ ነው ይባላል። ያው በሀገራችን ከፍተኛ የኢኮኖሚ ችግር ተብሎ የሚታሰበው ምንድን ነው? ወደ ውጭ የምናስወጣው ትንሽ ነው፣ ወደ ሀገር ውስጥ የምናስገባው ደግሞ ብዙ ነው ማለት ነው። ይህም ማለት ትሬድ ሰርፕለስ የላትም ማለት ነው የኛ ሀገር። ነገር ግን ያደጉ ሀገራት እንደ ቻይና ለምሳሌ እንደ አሜሪካ ያሉ ተብሎ የሚታሰበው ምንድን ነው? ወደ ውጭ የሚያስወጡት በጣም ብዙ ዶላር ያስገኝላቸዋል፣ ወደ ሀገር ውስጥ ደግሞ በትንሽ ዶላር ይገዛሉ ማለት ነው። ኦኬ 74 ዋት ኢዝ ዘ ትሬድ ዲፊሲት? ትሬድ ዲፊሲት ምን ማለት ነው? ትሬድ ዲፊሲት ስንል ኤ when a country's imports are greater than its exports, B when a country's exports are greater than its imports, C when a country's trade is balanced, D when a country trade unrecovered. Okay, when a country's imports are greater than its exports። በቃ ትሬድ ዲፊሲት የሚባለው የቀደሙ ምን ብለናል? ትሬድ ሰርፕለስ አይደለ? የእሱ ተቃራኒ ደግሞ ትሬድ ዲፊሲት እንለዋለን። ወደ ሀገር ውስጥ የሚገባው ወደ ውጭ ከሚወጣው ሲበልጥ ማለት ነው። ለምሳሌ አሁን እኛ ሀገር ኢትዮጵያ ያለችበት ሁኔታ በምናይበት ሰዓት ወደ ሀገር ውስጥ በጣም ብዙ ምርት እናስገባለን፣ በብዙ ሚሊዮን ዶላር ገዝተን ወደ ውጭ የምናስወጣው ግን ትንሽ ነው። ይሄ ምንድነው? ትሬድ ዲፊሲት አለ ማለት ነው። Okay, 76 what component is not included in the current account of the balance of payment? A investment income, B private public transfers, C capital equipment, D export and import of goods and services. C capital equipment እንላለን። ኖት ኢንክሉድ ከረንት አካውንት ኦፍ ዘ ባላንስ ኦፍ ፔይመንት የሚባለው ውስጥ የማይካተተው ይሄኛው ነው። 77 ዋት ኢዝ ዘ ሪዛልት ኦፍ ፐርሲስተንት ላርጅ ትሬድ ዲፊሲትስ ኢን ዘ ኢኮኖሚ? ኤ ራፒድ ኢኮኖሚክ ግሮዝ፣ ቢ ዲክሪዝድ ሪሊያንስ ኦፍ ፎሬን ኢንቨስትመንት፣ ሲ ፋይናንሻል ክራይሲስ ኤንድ ሪሴሽን፣ ዲ ኤሊሚኔሽን ኦፍ ፎሬን ዴብት። ሲ ምንድን ነው? ፋይናንሽያል ክራይሲስ ኤንድ ሪሴሽን ማለት ነው። ላርጅ ትሬድ ዲፊሲት ካለ አንድ ሀገር ውስጥ ማለት ነው። ምንድን ነው ያልነው? ወደ ውጭ የምትልከው አንድ ሀገር በጣም ብዙ ከሆነና ወደ ሀገር ውስጥ የምታስገባው ወደ ውጭ የምታስገባው ትንሽ ከሆነና ከፍተኛ የሆነ ከውጭ እቃ የምታስገባ ከሆነ ምን ሊከሰት ይችላል? ፋይናንሽያል ክራይሲስ እና ሪሴሽን የሚባለው ሊከሰት ይችላል ማለት ነው። 78 how can the trade deficit sometimes beneficial? የትሬድ ዲፊሲት የምንለው ወይም ደግሞ ወደ ውጭ የምናስወጣው ሲያንስና ወደ ሀገር ውስጥ የምናስገባው ሲበልጥ አንዳንዴ ጥቅም አለው። እንዴት ሊሆን ይችላል? ያ ጥቅም ነው when it reflects borrowing for luxury goods, B when it reflects importing capital equipment to boost productivity, C when it leads to the decline in GDP, D
when eliminate foreign trade altogether. ቢ ምንድነው? when it reflects importing capital equipment የሚባሉት ሲገቡ ወደ ሀገር ውስጥ ምን ለማድረግ ፕሮዳክቲቪቲን ከፍ ለማድረግ ወይም ፕሮዳክቲቪቲን በከፍተኛ ሁኔታ ለመጨመር የካፒታል ኢኩዊፕመንት የሚባሉት ኢምፖርት ሲደረጉ አንዳንዴ ትሬድ ዲፊሲት ጥቅም ሊኖረው ይችላል። 79 which of the following is a key feature of global trade benefits? የግሎባል ትሬድ ቤነፊት የሆነው ኪ ፊቸር የትኛው ነው? ኤ reduced production diversity, B economies of scale, C elimination of competition, D restriction of preferences. B ምንድነው? economies of scale ኪ ፊቸር ነው ማለት ነው። ለማን? ለግሎባል ትሬድ። 80 what does the capital account of balance of payment include? A export and import of goods, B private foreign investment and public loans, C debt service payment, D consumer preferences. B private foreign investment and public loans ማለት ነው። A capital account of balance of payment ኢንክሉድ የሚያደርገው። 81 what triggers financial crisis caused by trade imbalance? በትሬድ ኢምባላንስ ምክንያት የሚከሰት የፋይናንሻል ክራይሲስ የትኛው ነው? ኤ surplus in government budgets, B large trade deficits and loss of investor confidence, C balance trade accounts, D stable GDP growth. ኦኬ ላርጅ ትሬድ ዲፊሲትስ ኤንድ ሎስ ኦፍ ኢንቨስተር ኮንፊደንስ ይባላል። ይሄ በምን ጊዜ ነው? ፋይናንሻል ክራይሲስ በሚከሰትበት ሰዓት ማለት ነው። ኦኬ 82 which of the following is not an economic benefit of foreign trade? A diversity in production, B satisfaction of different preferences, C higher taxation of imports, D economies of scale. C higher taxation of imports ወደ ሀገር ውስጥ የሚገቡ እንትኖች ከፍተኛ የሆነ ታክሴሽን ሲደረግ ምንድነው የፎሬን ትሬድ ቤኔፊት ወይም ጥቅም አይደለም። ኦኬ 83 what does the debt service refers to? debt service የምንለው ምንድነው ሪፈር የሚያደርገው? A exports of a country, B repayment of interest and principal on loans, C import of capital goods, D foreign direct investment. B repayment of interest and principal on loans ምን ይሆናል? ዴት ሰርቪስ እንለዋለን ማለት ነው። 84 how do countries with trade surplus typically benefit? A by reducing outputs, B by accumulating foreign reserves, C by increasing debt service, D by eliminating competition. Okay, B by accumulating foreign reserves ይሆናል ማለት ነው። foreign reserves. 85 which event is an example of financial crisis caused by the trade imbalance? A the industrial revolution, B Asian financial crisis of ከ1997 እስከ 1998,
ሲ ዘ ፋውንዲንግ ኦፍ WTO ዲ ዘ ግሪን ሪቮሉሽን ቢ ዘ ኤሽያን ፋይናንሽል ክራይሲስ ይህ ከ1997 እስከዚህ ድረስ ያለው የትኛውን በትሬድ ኢምባላንስ የመጣ ፋይናንሽያላዊ ቀውስ ወይም የፋይናንሽያላዊ ክራይሲስ የምንለው ነው ማለት ነው ኤሽያ ውስጥ። ኦኬ 86 what type of account include debt service payment? debt service payment የሚለው የትኛው አካውንት ነው? ኤ ከረንት አካውንት፣ ቢ ካፒታል አካውንት፣ ሲ ትሬድ አካውንት፣ ዲ ሬቬኑ አካውንት። ከረንት አካውንት የምንለው ምንድነው? ሰርቪስ ፔይመንት ወይም ዴት ሰርቪስ ፔይመንት የሚለውን የሚያካትትልን ነው ያኛው። 87 why might foreign investor lose confidence in a country with a trade deficit? ትሬድ ዲፊሲት ሲከሰት የውጭ ኢንቨስተሮች ለምንድን ነው ኮንፊደንሳቸውን የሚያጡ? ኤ ኢንክሪዝድ ገቨርንመንት ሬቬኑ፣ ቢ አንቲሲፔሽን ኦፍ ስቴብል ኢኮኖሚክ ግሮዝ፣ ሲ ፊር ኦፍ ከረንሲ devaluation and recession, D expectation of higher GDP growth. Okay, C fear of currency devaluation and recession. የከረንሲ ዲቫሉዌሽን ወይም ደግሞ የምንዛሬ ዲቫሉዌት መውረድ የውጭ ኢንቨስተሮችን ሊያሳስባቸው ይችላል ማለት ነው። Okay, 88 what happens when a country's export and import are equal? ወደ ውጭ የሚልኩትና የሚያስገቡት ኢኳል ቢሆን ምን ይፈጠራል? ኤ ትሬድ ዲፊሲት፣ ቢ ትሬድ ሰርፕለስ፣ ሲ ባላንስ ትሬድ፣ ዲ ኢኮኖሚክ ኮላፕስ። ሲ ባላንስድ ነው ማለት ነው። ባላንስ ትሬድ ይሆናል። ትሬድ ዲፊሲት የሚያስገቡት ከፍተኛ ሲሆንና የሚያስወጡት ዝቅተኛ ሲሆን ማለት ነው። ትሬድ ሰርፕለስ ደግሞ የሚያስወጡት ከፍተኛ ሲሆን የሚያስገቡት ዝቅተኛ መጠን ያለው ምርት ከሆነ ትሬድ ሰርፕለስ ይሆናል። ባላንስ ትሬድ ከሆነ ደግሞ ኢኳል ሲሆን። ኦኬ 88 how does importing capital equipment affect an economy? ካፒታል ኢኩዊፕመንት የሚባለው ነው ወደ ሀገር ውስጥ ሲያስገቡ ኢኮኖሚውን እንዴት ነው አፌክት የሚያደርገው? ኤ ሪዲዩስስ ፕሮዳክቲቪቲ፣ ቢ ቡስት ፕሮዳክቲቪቲ ኤንድ አውትፑት፣ ሲ ሊድስ ቱ ትሬድ ሰርፕለስ፣ ዲ ኤሊሚኔትስ ዘ ኒድ ፎር ኤክስፖርትስ። ቢ ቡስትስ ፕሮዳክቲቪቲ ኤንድ አውትፑት። 90 what is the main cause of trade imbalance in the developing country? በማደግ ላይ ያሉ ሀገሮች ውስጥ ትሬድ ኢምባላንስ ወይም ደግሞ የንግድ አለመመጣጠን ዋና ምክንያቱ ምንድነው? ኤ ኤክሰሲቭ ኤክስፖርትስ፣ ቢ ላክ ኦፍ ፋይናንሻል ሬጉሌሽንስ፣ ሲ ሃየር ኢምፖርት ኦፍ ኮንሱመር ኤንድ ካፒታል ጉድስ፣ ዲ ሰርፕለስ ፎሪን ሪዘርቭስ። ሲ ሃየር ኢምፖርትስ ኦፍ ኮንሱመርስ ኤንድ ካፒታል ጉድስ። ወደ ሀገር ውስጥ በከፍተኛ ሁኔታ ምርቶችን ወደ ሀገር ውስጥ ማስገባት ነው ይሄ ኢምባላንስ የሚከሰተው። 91 what is one way to reduce trade deficit? የትሬድ ዲፊሲት የሚከሰተው ማለት ነው። ኤ ማለት ሬዲዩስ ለማድረግ ትሬድ ዲፊሲትን ሬዲዩስ ለማድረግ የትኛውን ነው የምንጠቀም? ኤ ኢንክሪዝ ኢምፖርት ታሪፍስ፣ ቢ ኢንክሪዝ ኢምፖርትስ ኦፍ ሌክዠሪ ጉድስ፣ ሲ ሪዲዩስ ኤክስፖርትስ፣ ዲ ዲክሪዝ ፕሮዳክሽን። ኤ ታሪፍ መጨመር ነው። ኢንክሪዝ ኢምፖርት ታሪፍስ ወይም ወደ ሀገር ውስጥ የሚገቡ እቃዎችን በከፍተኛ ሁኔታ ውድ ቢሆኑ ምን ሊሆን ይችላል? ወደ ሀገር ውስጥ የሚገቡ እቃዎች ሊቀንሱ ይችላሉ ማለት ነው።
92 what type of policy helps in addressing trade deficit? A. Expansionary fiscal policy. B. Restrictive trade policy. C. Deregulation of trade. D. Reduction in the domestic production. B ምንድን ነው? ሪስትሪክቲቭ ትሬድ ፖሊሲ እንለዋለን ማለት ነው። ትሬድ ዲፊሲትን አድሬስ ለማድረግ የሚያገለግለን ፖሊሲ ማለት ነው። 93 what do monetarists believe fiscal policy leads to? A. Increased employment. B. Crowding out of private investment. C. Economic growth. D. Reduced interest rates. B. I don't know. Crowding out of private investment. Okay, 94. Why do monetarists doubt the effectiveness of monetary policy in the combating unemployment? A. Lack of government resources. B. Inability to recognize macroeconomic problems. C. Long and variable time lags. D. Inflationary tendencies. C. Long and variable time lags ይሆናል ማለት ነው። 95 which was the following do monetarists prioritize in addressing macroeconomic issue? A. Fiscal policy. B. Tax cuts. C. Monetary policy. D. Government spending. C. Monetary policy ማለት ነው። 96 which concept is central to new classical economics የሚባለው ሴንትራል የሆነ ኮንሰፕት ወይም ሀሳብ የትኛው ነው? ኤ ኬኔዚያን ፊዚካል መልቲፕሌየር። ቢ ራሽናል ኤክስፔክቴሽንስ። ሲ ኖሚናል ሪጂዲቲስ። ዲ ግራውንዲንግ አውት። ኦኬ ራሽናል ኤክስፔክቴሽንስ ይሆናል ይሄ ለኒው ክላሲካል ኢኮኖሚክ። 97 what do new classical economists believe about market efficiency? A. Markets are often insufficient. B. Markets are self-correcting and efficient. C. Markets require government interventions. D. Markets are influenced by fiscal policy. ቢ ምንድን ነው? ማርኬትስ አር ሰልፍ ኮሬክቲንግ ኤንድ ኤፊሽንት ናቸው የሚለው ማለት ነው። 98 ዋት ኢዝ ዘ ፖሊሲ ኢንኢፌክቲቭነስ ፕሮፖርሽን አሶሺየትድ ዊዝ። ይሄ ፖሊሲ ኢንኢፌክቲቭነስ ፕሮፖርሽን የሚባለው ከምን ጋር ነው አሶሺየት የሚያደርገው? ኤ ኬኔዚያን ኢኮኖሚክስ። ቢ ሞኔታሪስት ቲዮሪ። ሲ ኒው ክላሲካል ኢኮኖሚክስ። ዲ ማይክሮ ኢኮኖሚክ ቲዮሪ። ኒው ክላሲካል ኢኮኖሚክ ይባላል ማለት ነው። 99 አኮርዲንግ ቱ ኒው ክላሲካል ኢኮኖሚክ ፍላክቹዌሽን አር ካውዝድ ባይ ኢኮኖሚክ ፍላክቹዌሽን በምን ምክንያት ነው የሚመጣ? እንደ ኒው ክላሲካል ኢኮኖሚስት አባባል ማለት ነው። ኤ ገቨርንመንት ኢንተርቬንሽንስ። ቢ ኖሚናል ሪጂዲቲስ። C. Rational agents responding to incentives. D. Mismanagement of physical policies. Rational agents responding to incentives. 100 ይሄኛው የመጨረሻው ጥያቄ ነው። What discussions
distinguishes new Keynesian from new classical? የሁለቱን ልዩነት ምንድን ነው? ኤ support for flexibility price B emphasis on rational expectations C acceptance of nominal rigidities D rejection of government interventions ሲ acceptance of nominal rigidities ይሆናል። ሁለቱ የሚለዩበት ማለት ነው። ኦኬ 101 ምንድነው? ጥያቄውን መልሱን እናንተ ኮሜንት ላይ እንድጽፉልኝ ነው። what hypothesis do new Keynesians accept from new classical economic? A flexible wages B rational expectations C policy ineffectiveness proposition D grounding out effects። ስለዚህ የዚህ የ101ኛውን ጥያቄ ኮሜንት ላይ መልሱን ጻፉልኝ። የዛሬው ጥያቄዎች በዚህ መልኩ ጨርሰናል። በሚቀጥለው በዩኒት 2 ኢኮኖሚክስ እንዲሁም ደግሞ በሌሎች የትምህርት አይነቶች እስከምንገናኝ ድረስ እናንተ በምትችሉት አቅም ለጓደኞቻችሁ ሼር እያደረጋችሁ ሰብስክራይብ እያስደረጋችሁ እንዲሁም ደግሞ በየትምህርት ቤታችሁ እያስተዋወቃችሁ እኛ ደግሞ በምንችለው አቅም እናንተ ለኢንትራንስ ኤግዛም ጥሩ ዝግጅት እንድታደርጉ ለክፍላችሁም እንደዚሁ ጥሩ ውጤት እንድታመጡ ምንችለውን ሁሉ እናደርጋለን። እስከዛው ድረስ ግን ሰላም ሁኑ።